አርሰናል ፐርስማውዝን፣ ዊጋንን፣ ማንስፊልድን አሁን ደግሞ ሳውዛምፕተን ነው የሚገጥም። አንድ የፕሪሚየር ሊግ ክለብ ሳይገጥም ነው ግማሽ ፍጻሜ የሚደርሰው ሳውዛምፕተንን ካሸነፈ። ቼልሲ ቻርልተንን አገኘ፣ ሃል ሲቲን አገኘ፣ ባለፈው ሬክዛምን አሸነፈ። አሁን ፖርትቬል ጋር ይገናኛል። ቼልሲና አርሰናልማ በኤፍኤ ካፕ የአልጋ ባልጋ ነው ይሆናል። የውሃ መንገድ በቃ የውሃ መንገድ ነው ይሆናላቸው። አሁን እነዚህ እርስ በርስ ግማሽ ፍጻሜ ላይ ካልተገናኙ የሲቲና የሊቨርፑልን አሸናፊ ወይም የዌስትሃምና የሊድስን አሸናፊ ነው የሚያገኙት። ስለዚህ ሲቲና ሊቨርፑልን አንዳቸውን ወይ ቼልሲ ወይ አርሰናል ቢያገኝ የዌስትሃምና የሊድስን በተመሳሳይ አርሰናል ወይ ቼልሲ ቢያገኙ ሁለቱ ፍጻሜ መገናኘት እድል ይኖራቸዋል። አለበለዚያ ደግሞ ግማሽ ፍጻሜ ላይ ሁለቱ ተገናኝቶ የሲቲና የሊቨርፑል የዌስትሃምና የሊድስ አሸናፊ የሚገናኙበት እድል ይኖራል ማለት ነውና የኤፍኤ ካፕ ድልድል ለሁለቱ ቡድኖች በጣም እድል። አርሰናል ግን ኦቨርኦል ሻምፒዮንስ ሊጉን ተመልከተው ምን አይነት እድለኛ እንደሆነ። ሊግ ካፕ የመጣበትን መንገድ ተመልከተው። ክሪስታል ፓላስ ብቻ ነው የፈተነው አርሰናልን። ከዛ ቼልሲ ሳይፈትነው ነው ምንጭ ያለፈው። በርግጥ ቼልሲን ገጥሟል በግማሽ ፍጻሜው ትልቅ ቡድን አርሰናል። ግን አብዛኞቹ ፊክስቸሮች ስትመለከት አስደሳች ናቸው አርሰናል። የቀሩት የፕሪሚየር ሊግ ፊክስቸሮችም የሻምፒዮንስ ሊግ ፊክስቸሮችም የኤፍኤ ካፕ ፊክስቸርም በተመሳሳይ ያው የዋንጫ ጨዋታ ነው። መቼም ትንሽ ቡድን አትጠብቅም። አልጋ ባልጋ ምቾት በምቾት እንዴት ነው የጸለዩት አርቴታ ቢነግሩን ጥሩ ነበር። ግን የኛም እንዲሰማ የኢትዮጵያ እግር ኳስም ጉዳይ ደግሞ እኮ አሁን አርሰናል ላይ ያለውን ድልድል የምታየው ኢቭን ቀጣዩን ዙር አሁን ሳውዛምፕተንም ካለፈ ከዌስትሃምና ከሊድስ አሸናፊ ሊደርሰው ይችላል። አካሄዱን ስታየው እድልም አለ አርሰናል ውጤትም ይዞ ሁለቱንም ጣምራ ይዞ ሄደበት ዓመት ነው። ደግሞ እድል ደግሞ አብረው አዘመመች። አዎ ሻምፒዮንስ ሊግ አሁን ድልድል ሲቲ ያለበትን ማድሪድን ቢያልፍ እኮ ባየር ሙኒክ ነው ያለው። ባየር ሙኒክ የሚያልፍ ፓሪስ ሰን ጀርመን ደግሞ ያሉት እንዲህ ያለ ነበር የሚሄደው። ይሄኛው እኮ አሁን ዝም ብሎ ጸጥ ብሎ ሄዶ መጨረሻ ላይ ግማሽ ፍጻሜ ላይ ወይ ባርሴሎናን ወይ አትሌቲኮ ማድሪድን ኦርሰማን ያገኛል። አየህ ምን አይነት እድለኛ እንደሆነ አርቴታ። እንግዲህ ያለፉት 3-4 ዓመታት የለፋው ውጤት ያመጣለት መልካም አጋጣሚ ነው ይችላል። ምክንያቱም ጀርገን ክለብ ታስታውሳለህ ዋንጫም ቢሏቸው ሻምፒዮንስ ሊግ በኋላ ላይ መጨረሻ ላይ እኮ ያገኙት እኮ ቶተናም ነው ፍጻሜ ጨዋታ። አያክስን ጥሩ አልፎ ቶተናም ሜዳው ላይ ደግሞ የማይገባ ውጤት ወስዶ ቶተናም ቀለል አድርገው ወግተው ነው ዋንጫውን የወሰዱት ታስታውስ ከሆነና አንዳንዴ በሰራ ቁጥር እድሮችም አብረው ይመጣሉ። ወዲያው ላይ መጣ ይችላል እድል፣ ግን በቆየ ቁጥር ስራ ላይ ስራውን ወደው በሰራ ቁጥር እንዲህ አይነት ነገሮች ሊመጡ ይችላሉና አርቴታ ተጠቃሚ ናቸው ብዬ አምናለሁ። አርሰናል ግርምዬ አስገራሚው ነገር የሜዳ ላይ ስኬቱ ብቻ አይደለም፣ ይሄ እድሉ ምናምን ብቻ አይደለም። ዛሬ ወጣ ደግሞ ሌላ አዲስ መረጃ አለ ከአርሰናል ጋር ተያይዞ። ባለፉት 3 ዓመታት በእንግሊዝ ፕሪሚየር ሊግ ብዙ ገንዘብ የሰበሰበው አርሰናል ሁለተኛ ነው የወጣው አይደል? ግን ብዙ ገንዘብ የሰበሰበው አርሰናል ነው። በ3 ዓመታት 519 ሚሊዮን ፓውንድ አፍሷል አርሰናል በ3 ዓመታት። በድምር ሜሪቱ ውጤቱ ጥሩ ስለሆነ ማለት ነው። አንደኛው ላይ ሁለተኛ ነው የወጣው። ሌላው አንደኛው ለምሳሌ ሊቨርፑል አንደኛ ይወጣና ቀጣዩ ዓመት 3ኛው 4ኛ ይወጣል። ሲቲም ተመሳሳይ የመሆን እድል ነበራቸው። አርሰናል ግን ኮንሲስተንትሊ 2 ስለወጣ ያገኘው ገንዘብ ብዙ ነው። እሱ ብቻ አይደለም። ባለፉት 3 ዓመታት አርሰናል በሻምፒዮንስ ሊግ በደርሶ መልስ ባየር ሊቨርኩሰንን ካሸነፈ ከየትኛውም ክለብ ከሲቲም በለው ከሊቨርፑልም በለው በሻምፒዮንስ ሊግ ባለፉት 3 ዓመታት ሲወዳደሩ ከነበሩ ከእንግሊዝ ክለቦች ገቢው ከፍተኛ ገቢ ያገኘው አርሰናል ይሆናል። 262 ሚሊዮን ፓውንድ ገቢ ይኖረዋል ሊቨርኩሰንን በደርሶ መልስ ካሸነፈ። ያ ማለት ባለፉት 3 ዓመታት በገቢ በውድድር ላይ በተገኘ ገቢ አርሰናል አንደኛ ደረጃ ላይ ተቀምጧል ማለት ነው። እና ይሄ አንዳንዴ ጥሩ ነገርን ይጠራል የሚባለው በህይወት ውስጥ ያንን ነገር ነው። አርሰናልም ትናንት ከሳውዛምፕተን ጋር ተደለደለ። ዛሬ ደግሞ የትርፉ መጠን ሲገለጽ በ3 ዓመት የሰበሰበው ገንዘብ ከሁሉም ክለቦች ይበልጣል። በተለይ ሻምፒዮንስ ሊግ ባየር ሊቨርኩሰን ደርሶ መልስ ካሸነፈ በእንግሊዝ ባለፉት 3 ዓመታት ከተገኘ የትኛውም ክለብ ካገኘው በሻምፒዮንስ ሊግ ገቢ ካገኘው የትኛውም ክለብ ሲቲም፣ ሊቨርፑልም፣ ቸልሲም የትኛውም ክለብ ካገኘው ገቢ በላይ አርሰናል የ11 ሚሊዮን ፓውንድ ልዩነት ኑሮት ትልቅ ገቢ ያገኛል እና መልካም አጋጣሚ ጥሩ ነገር ይደግፈዋል፣ ጥሩ ነገር ያመጣዋልና እንግዲህ የአርሰናል ነገር አልጋ ባልጋ ሆኗል። ያሳምርለት መጨረሻውን ግርምዬ መጨረሻቸውን ያሳምርላቸው እንጂ ነገሩ በሙሉ በቃ ምችት ብሎ እየሄደ ነው ያለው። ግን አንዳንዴ ደግሞ የሆነ ነገር ካደናቀፍ አስቸጋሪ ሊሆን ስለሚችል ስሙዝሊ ይሄን ነገር ውጤቱንም ሁሉን ነገር ማስቀጠል ይኖርባቸዋል በጥንቃቄ። በጣም አሪፍ አድማጮቻችን፣ ከመሰናበታችን በፊት አጠራጠር ያሉ ስፖርታዊ መረጃዎችን እንጠቁማችኋለን። የኢትዮጵያ ብሔራዊ ቡድን በ2027 የአፍሪካ ዋንጫ ቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ ጋር መደልደሉ ይታወሳል። የደርሶ መልስ ጨዋታ
ቀንና ቦታ እንዲሁም ሰዓትም ይፋ ሆኗል። በዚህ መሰረት የመጀመሪያው ጨዋታ ሳኦ ቶሜና ፕሪንሲፔ በሜዳቸው የሚያደርጉ ይሆናሉ። ነገር ግን ሜዳቸው የካፍን ስቴዲየም የማያሟላ በመሆኑ የሳኦ ቶሜና ፕሪንሲፔ እግር ኳስ ፌዴሬሽን የመረጠው የሞሮኮን ኤል አብዲ ስቴዲየም ነው። ስለዚህ መጋቢት 18 ከምሽቱ 1 ሰዓት ላይ በሞሮኮ ኤል አብዲ ስቴዲየም ሳኦ ቶሜና ፕሪንሲፔ ከኢትዮጵያ ብሔራዊ ቡድን ጋር ለ2027 የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታቸውን ያደርጋሉ። የመልሱ ጨዋታ ደግሞ ድሬዳዋ ስቴዲየም ተፈቅዷል በኢትዮጵያ ደረጃ። ስለዚህ የመልሱ ጨዋታ በድሬዳዋ ስቴዲየም መጋቢት 22 የመጀመሪያው ጨዋታ መጋቢት 18 ነው የሚደረገው። ከአራት ቀን በኋላ መጋቢት 22 ደግሞ ከቀኑ 10 ሰዓት ላይ በድሬዳዋ ስቴዲየም ኢትዮጵያና ሳኦ ቶሜና ፕሪንሲፔ ጨዋታዎችን ያደርጋሉ። የመጀመሪያው ሞሮኮ ላይ ሳኦ ቶሜ ከኢትዮጵያ፣ ሁለተኛው ጨዋታ መጋቢት 22 ከአራት ቀን በኋላ ኢትዮጵያ ከሳኦ ቶሜ ድሬዳዋ ስቴዲየም ላይ ጨዋታቸውን ያደርጋሉ። በኢትዮጵያ የሴቶች ፕሪሚየር ሊግ ተጠናክሮ ቀጥሏል። ዛሬ የተካሄዱ ጨዋታዎች ነበሩ። ፉክክሩ በኢትዮ ኤሌክትሪክ እና በኢትዮጵያ ንግድ ባንክ መካከል ሆኗል። ዋንጫውን ዘንድሮ በኢትዮጵያ ሴቶች ፕሪሚየር ሊግ ማን ይወስዳል የሚለው ይጠበቃል። ኢትዮጵያ ንግድ ባንክ ለበርካታ ዓመታት በተከታታይ የበላይነቱን የወሰደ ክለብ ነው በሴቶች እግር ኳስ በኢትዮጵያ ደረጃ። ዘንድሮ ግን አዲስ የሊጉ መሪ ተገኝቷል። ኢትዮ ኤሌክትሪክ ነው። ኢትዮ ኤሌክትሪክ ልደታ ክፍለ ከተማን 4-2 አሸንፏል። በሌላ በኩል ኢትዮጵያ ንግድ ባንክ ደግሞ ቦሌ ክፍለ ከተማን 2-1 አሸንፏል። በዚህ መሰረት 18ኛ ሳምንት ጨዋታ ዛሬ ተከናውነው ኢትዮ ኤሌክትሪክ በ49 ነጥብ የኢትዮጵያ የሴቶች ፕሪሚየር ሊግን እየመራ ይገኛል። ኢትዮጵያ ንግድ ባንክ ደግሞ በ2 ነጥብ ዝቅ ብሎ በ47 ነጥብ እየተከተለ ይገኛል። ዩኤፋ የእንግሊዝ ክለቦች ገንዘብ አወጣጥ አሳስቦኛል ብሏል። ከገቢያቸው 80% እንዲጠቀሙ ያወጣው አዲስ አዋጅ በቀጣዩ ዓመት በእንግሊዝ ላይ ይተገበራል። የአውሮፓ እግር ኳስ ማህበር ግን እንግሊዝ ከፍተኛ ገንዘብ ከገቢዋ 80% እያንዳንዱ ለተጫዋች ዝውውር እንዲጠቀም የተባለበትን አካሄድ ሌሎች አውሮፓ ክለቦች ላይ ተጽዕኖ ያሳድራል በሚል ተቃውሞውን እያሰማ ይገኛል።